በኢትዮጵያ በኮማንድ ፖስት የሚመሩ የሀገሪቱ አካባቢዎች ቁጥራቸው መበራከቱ ተሰማ። አገዛዙ በትግራይ ክልል ቁጥጥር የለውም። በአማራ ክልልም በሀገሪቱ ከፍተኛ ጀነራሎች የሚመራ ወታደራዊ የጦርነት ኮማንድ ፖስት ሲሆን በርካታ የክልሉን አካባቢዎች የፋኖ ኃይሎች እንደሚያስተዳድሩትም ይታወቃል። ጋምቤላ ክልል ሜጀር ጀነራል ሙላት የሚመሩት ኮማንድ ፖስት ስር ከገባች ወራቶች ተቆጥረዋል። በኦሮሚያ ክልልም ጥቂት የማይባሉ ስፍራዎች የኦሮሞ ነጻነት የጦር ሰራዊት ይንቀሳቀስባቸዋል። ከቅርብ ጊዜ ወዲህ ደግሞ አገዛዙ የሱዳን ጦርነት ጎትቶ ባስገባበት በቤኒሻንጉል ጉሙዝ ክልል ከፍ ያለ የጸጥታ መደፍረስ ሁነቶች እየታዩ ናቸው። ደቡለና ድባጥ ያሉ ስፍራዎች በአመዛኙ ከቁጥጥር ውጭ መሆናቸውን እንደ ግልገል በለስ ያሉ ከተሞችም ታጣቂዎች እስረኞችን ለማስለቀቅ ጭምር ጥቃት የሚከፍቱባቸው ሰዎችም የሚታገዱባቸው ናቸው። ከጉባ እስከ ዳንጉር የአሻድሊ ያሰን ኃይሎችም ታጣቂዎችም በነዋሪዎች ላይ እያደረሱ ያለው ጥቃት አካባቢዎቹን የጭንቅ ምድር አድርገዋቸዋል። ሰሞኑ የክልሉ መንግስት አድማ ብተና ምርቃት ላይ የተገኙት ርዕሰ መስተዳደሩ አሻድሊ ያሰንም ክልላቸው ውጊያ ላይ ስለመሆኑ ሲናገሩ ተደምጠዋል። በማዕድን ንግድ ላይ ተጠምደው አሁን ገና ኢትዮጵያዊ ሆንኩ ሲሉ የሚታወቁት አሻድሊ ያሰን የሱዳን ተፋላሚ ኃይሎች እየተዋጉበት ያለ ክልልን እየመራው ነው ሲሉ በኩራት ይናገራሉ። በክልሉ ካሉ ዞኖች ውስጥ አንዱ መተከል ዞን ደግሞ በዳንጉር አንካሽ በተባለ አካባቢ ውጊያ ላይ ነኝ ብሎ 3 ብሬን 22 ጥቁር ክላሽና ሌሎች መሳሪያዎችን ማረኩ ሲል አሳውቋል። እንዲህ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ የውጊያ ቀጠና የሆነን ሀገር እንመራለን የሚሉት የብልጽግናው ባለስልጣናት ላማለ ሰላም የጠፋው አእምሯችሁ ውስጥ ነው ሲሉም ይደመጣሉ። የኢትዮጵያ መንግስት ሰላም ነን ቢልም የተለያዩ ሀገራት አገር በቀልና ዓለም አቀፍ ተቋማት ግን ኢትዮጵያ ያለችበትን ከፍተኛ የጸጥታ ችግር በመጠቆም እያስጠነቀቁ ይገኛሉ።